ያ እዝራ ተብዬሽ ከየት እንደመጣ የማይታወቅ ወፍ ዘራሽ ነው። እሺ እዝራ ወፍ ዘራሽ እንትጊ አፍሽን ትጊ አጠገ እገልሻለሁ። እሺ አለቀሽ ተንከሲስ ቆይ እንደው ምሳሌ የዲኤንኤ ውጤት እስከሚጠናቀቅ ድረስ እንደ ቤተሰብሽ ያቸው ማኤልን ደግሞ ልክ እንደ እህትሽ። እሺ ሀብል እኮ የኔ እህት ናት። ወይኔ መነን ተበላሽ ማለት አሁን ነው። የአቶ እስክንድር ህመም ትንሽ ከበድ ያለ ነገር ነው አይደል? አዎ ትንሽ ከበድ ይላል። አሁን ግን እዝራ አውስትራሊያ ዶክተር ዘካሪያስ የሚባል ትልቅ ዶክተር አግኝቶላቸዋል። ማናልሽ? ዘካሪያስ? አዎ ምን ነው ደነገጥሽ? ዶክተር ዘካሪያስን ታውቂያለሽ እንዴ? አይ አልደነገጥኩም። ምናልባት ሰው ተመሳስሎብኝ ይሆናል። የት ሀገር ነበር ይኖራል ያልሽው? አውስትራሊያ። እዝራ እንዳለው ከሆነ ደግሞ 20 ምናምን ዓመት አውስትራሊያ የኖረ ትልቅ ዶክተር ነው። ደህና ነሽ ወይዘሮ ሀና? ውሃ ላምጣልሽ እንዴ? አያስፈልግም፣ እኔ በጣም ደህና ነኝ። ቆይ ዓለም ላይ ይሄ ስም ያላት ያንተ ሚስት ብቻ ናት እንዴ? በዛ ላይ ደግሞ እኔ ሀብል የሚለውን ስም በጣም ነበር የምወደው። ስለዚህ ስሙ ስለምትወጁ ነው እንጂ በትክክል ሀብል አይደለም ስምሽ ማለት ነው። ማለቴ ስሟን ተወሰሹ ነው ማለት ነው። አታስብ፣ ስሟን ብቻ ነው የተዋስኩት። ምናልባት ደግሞ ሌላ የወሰድኩባት ነገር ካለ ህሊናዬና ልቤ ሲታረቁ መልስላት ይሆናል። ይሄ ደግሞ ምን ማለት ነው? ደግሞ ኩኩሻ እያልሽ መጥራት ጀመርሽ እንዴ? ራሷ ናት በዛ እንድጠራት የፈለገችው። ሀብል የሚባለውን ስም የወደደችው አይመስለኝም። ምን? ቆይ ግን ለምንድን ነው ኩኩሻ ስሟን ሀብል ብላ ያስቀየረችው? ሀብል የሚለውን ስም በጣም ስለምወደው ነው አለች። ግን እኮ በፊት ሳውቃት ሀብል ብሎ ስም እያለች ታሾፍብኝ ነበር። እዚህ ቤት ውስጥ የሆነ እየተካሄደ ያለ ነገር አለ። ያ የማይረባ ቆይ ካንቺ ምን አለ ነው ወይስ በድብቅ የጀመራችሁት ነገር አለ? ምን አልሽ አንቺ? እኔ ከባለ ትዳር ጋር የሚከሰከስ ዱርዬ አይደለሁም። እሺ ሁለተኛ እንደዚህ ያለ ንግግር ብትናገሪ ጉሮሮሽን በጥሼ ነው የምለቀልሽ። እሺ ልቀቂኝ። ተግባባን? ምንድነው? ምን ሆናችኋል? ሀብልን ብቻ አይደል እንዴ በመኪና የገጨሻት? ለምንድነው ቤተሰቡ ጋር ግንኙነት ያለሽ? ደውዬ ልንገራቸው። ለማንኛውም ኪችኑን አዘጋጁልኝ እሺ? ራሴን የሚሆኑ ማብስ እስክንድርና ቤተሰቦቹ ናቸው የሚመጡት። ምን? እንደውም አሁን እየመጡ የመኪና ድምጽ እየሰሙ ዘነቡና አጸደ ምናልባትም እዚህ ጋር አስቸኳይ ነገር ገጠመን ወይ ደግሞ አስቸኳይ ስልክ ተደወለልን በሚለው ከዛ ቤት ወጥቶ ሊሄዱ ይችላሉ። ለጊዜውም ቢሆን ከነ እስክንድር ሊያመልጡ ይችላሉ ማለት ነው። ግን ደግሞ ይሄ ነገር የጊዜ ጉዳይ ነው እንጂ አሁን ላይ ሀና ብዙ ነገሮችን እየተጠራጠረች ስለሆነ ምናልባትም የነሱ ተቻክሎ ከዛ ቤት መውጣት ወይ ደግሞ ከቤት ካልወጡ ራሱ የመጡትን እንግዶች ከነሱ ጋር ምግብ ያለመመገባቸው ራሱ እሷ ላይ ሌላ ጥያቄ ይፈጥርባታል ማለት ነው። በእርግጥ እሷ አሁን ላይ ብዙ ነገሮችን እየተጠራጠረች ነው። ዛሬም የተናገረችው እዚህ ቤት ውስጥ የሆነ እየተካሄደ ያለ ነገር አለ ብላለችና ምናልባትም ነገሮች አሁን ላይ ይፋ እየወጡላት ይመጣል ማለት ነው። ሌላው ነገር ደግሞ የኩኩሻ ነገር ነው። ኩኩሻ ይሄንን ነገር እስከ መቼ ድረስ ደብቃ ለመቆየት እንደፈለገች ባይታወቅም ይሄ ነገር ጊዜያቶችን በወሰደ ቁጥር እሷ ላይ ሌላ አደጋ ወይ ደግሞ ሀና እስከ መጨረሻው እሷ ላይ እንድታዝንና ድጋሜ አጠገቤ አትድረሺ ብላ እሷን ከራሷ እንድታርቃት የሚያደርጋትን ነገር ነው ኩኩሻ አሁን ላይ እያደረገች ያለችው ማለት ነው። በእርግጥ እሷ ጎዳና ላይ ነው ያደገችው። የቤተሰብ ፍቅር አይታ ስለማታቅ ነው እዚህ ጋር ሀናና የሀና ትንሿ ልጅ የሰጧት ፍቅር እዛ ጋር አጓግቷት ይሄንን እውነት ከተናገርኩኝ ወይ ደግሞ እኔ ትክክለኛዋ ሀብል እንዳልሆንኩኝ እውነቱን ካወጣው የነሱን ፍቅር አጣለሁ፣ ድጋሜ ጎዳና እወድቃለሁ የሚለው ነገር አሳስቧት ነው። ከገንዘብም በላይ የቤተሰብነት ፍቅሩን ማጣት ስለማትፈልግ ነው ይሄንን ነገር የደበቀችው ማለት ነው። ግን ደግሞ እኛም እስከዛሬ ባየናት መሰረት ሀና ያን ያክል መጥፎ ሰው አይደለችም። ኩኩሻ እያደረገች ያለችውን ነገር ሙሉ ታሪኩን ብትነግራትና ይሄንን ነገር ለምን እስካሁን ድረስ እንደደበቀቻት ከአስተዳደጓ ጀምሮ የት እንዳደገች ቤተሰቦቿን እንደማታቅ ሙሉ ታሪኩን የሷ ፍቅርና የማኤል ፍቅር እንዳጓጓት ቃል በቃል ከነገረቻት ምናልባትም ከዛም በኋላ ሀና ትክክለኛ ልጇን ሀብልን ካገኘች በኋላ ኩኩሻንም እዚህ ጋር እንደ ልጇ መጀመሪያ ላይ ያሳየቻትን ፍቅር በዛው እየቀጠለች ተንከባከባታለች ማለት ነው። ግን ደግሞ አሁን ላይ ኩኩሻ ይሄንን ነገር መደበቋ ሀና እንድታዝንባት ያደርጋታል
ይመስላታል እንጂ እሷ የኔ ፍቅር አጓግቷት ነው እኔ ያሳየዋትን የእናትነትን ፍቅር ማጣት ስለማትፈልግ ነው እውነቱን ያልነገረችኝ ብላ ምናልባትም ላትራራላት ትችላለች ማለት ነው። ምናልባትም አይታወቅም። ሀና አጸድንና ዘነቡን ከሳ ወደ ህግ ቦታ ከወሰደች ያ ማለት በማጭበርበር ወንጀል ማለት ነው። ኩኩሻም ከነሱ እኩል ተጠያቂ ስለምትሆን ምናልባትም እሷም ከነሱ ጋር እስር ቤት ልትገባ ትችላለች ማለት ነው። ኩኩሻ ደግሞ እዚህ ጋር ራሷን ልታድን የምትችልበት ብቸኛው መንገድ ይሄንን ነገር ቶሎ ብላ ለሃና ከተናገረች ነው ማለት ነው። ሃና አሁን ላይ የዲኤንኤ ምርመራ እያደረገች ነውና በተለይ እዛ ጋር ዲኤንኤው የሆነ የተሳሳተ ነገር እንዳለ ካሳየና ሃናም ኩኩሻ የሷ ልጅ እንዳልሆነች በዛ መንገድ አወቀች ማለት እኔ ይሄንን ሁሉ መንገድ እስከሚሄድ ለምን ዝም አልሽ? አንቺም ከነሱ እኩል አጭበርባሪ ነሽ በሚለው ምናልባትም ኩኩሻን ታሳስራታለች ብለን እናስባለን ማለት ነው። ግን ደግሞ ኩኩሻ ይሄንን ነገር ሳይረፍድባት ቶሎ ብላ ብትናገር ይሻላታል ማለት ነው። እሷ በእርግጥ ዛሬ ላይ ለእዝራ ስትናገር የነበረው ልቤና ህሊናዬ ከታረቁ አንድ ቀን እመልስላታለሁ የሚለውን ነገር ተናግራለችና ምናልባት ደግሞ እሷ አንድ ቀን ብላ እያሰበች ያለችው ቀን ከረፈደ በኋላ ሊሆን ስለሚችል ያኔ ደግሞ እሷ ዋጋ ትከፍልበታለች ማለት ነው። ሌላው ነገር ደግሞ ሀብል ራሱ አሁን ላይ ኩኩሻ እያደረገች ያለችውን ነገር ከሰማች በኋላ በእርግጥ እሷ ድራማውን ሳይሆን እዛ ጋር እዝራ የሰማውን ነገር ይነገራት። ኩኩሻ ስሟ ሀብል ነው፣ ቤተሰቦቿን አግኝታለች የሚለውን ነገር ሲነግራት ከዚህም በፊት ኩኩሻ ትላት የነበረውን ነገር ነው ያስታወሰችው። ያ ማለት ሀብል ብሎ ስም ብላ ሀብል ላይ ስትሳለቅ ወይ ደግሞ ስሟን ስታጥላላ እንደነበረ ነበር ዛሬ ላይ ስታስታውስ የነበረው ማለት ነው። ያ ማለት እንደዛ ስታጥላላ የነበረውን ስም ዛሬ ለምንድን ነው ስሙን ስለምወደው ወይ ደግሞ ስለተመቸኝ ነው ራሴን ሀብል ብዬ የሰየምኩት የሚለውን ነገር ለእዝራ መናገሯ አሁን ላይ ሀብል ላይ ጥያቄ ፈጥሮባታል ማለት ነው። ምናልባትም አይታወቅም አሁን ላይ ለእራት ግብዣ እየመጡ ነውና ሀብልም እዛ ጋር አንዳንድ ነገሮችን ታጤናለች ብለን እናስባለን ማለት ነው። ያ ማለት ኩኩሻ እዛ ቤት ውስጥ የምታደርጋቸው ነገሮችንና ሌሎች ነገሮችንም ታጤናለች። እናም ደግሞ ለምን ራሱ ሀብል ብላ እንደሰየመቻትና ከዚህም በፊት በሷ ስም ታሾፍባት እንደነበረ ኩኩሻንም ትጠይቃታለች ብለን እናስባለን ማለት ነው። ሌላው ነገር ደግሞ የሃና ነገር ነው። ሃና አሁን ላይ ምን ታውቋት እንደሆነ ባይታወቅም በእርግጥ እዛ ጋር ከሜርሲ ጋር ያን ያክል አይግባቡም። ባለፈው ሀብል ላይ የመኪና አደጋ አድርሳ ነበርና አሁን ደግሞ ሀብል ድናለች፣ ጤነኛ ሆናለችና እዛ ቤት እውነት ሜርሲን ለመጠየቅ የመጣችው የሚለው ነገር እዚህ ጋር ትንሽ ያጠያይቃል ማለት ነው። ያ ማለት እሷ ከመጀመሪያውኑ ቀን ሀብልን ከገጨችበት ቀን ጀምሮ ስለ ሀብል መልካምነት ወይ ደግሞ ስለ ሀብል የዋህነት እያወራች ነበርና ምናልባትም ሳይታወቃት እዛ ቤት ሀብል ብላ እየተመላለሰች ነው ማለት ነው። ያ ማለት የሀብል ፍቅር ገዝቷታል፣ የሷ መልካምነት ልቧን ወስዶታል። ግን ደግሞ እናቷ ስለሆነች ምናልባትም አይታወቅም በውስጧ ወደ ልጇ እየተሳበችም ሊሆን ይችላል ማለት ነው። አሁን ደግሞ እራት ጋብዛችኋለች፣ እሷም እዛ ቤት እየተመላለሰች ነውና ቀጣይ ላይ ደግሞ የሚሆነው አሁን ላይ እነ እስከንድር የሃና ቤት መጥቶ እራት በሉ ማለት ሌላ ጊዜ ደግሞ እነሱ እሷን ይጋብዟታልና ያ ማለት ሁለቱ በጣም ይዋሃዳሉ ወይ ደግሞ ጸባይ ለጸባይ ይግባባሉና በተለይ ዛሬ ላይ ሃና ዘካሪያስ ስለተባለው ስለ ሀብል ትክክለኛ አባት ሀብል ራሷ ስትነግራት ነበር። ዘካሪያስ የሚባል አውስትራሊያ ያለ ዶክተር እስከንድርን እሱ ሊያየው ነው ሊያክመው ነው የሚለውን ነገር መናገሯ ከዚህም በፊት ሃና የተናገረችው ነገር አለ። የሀብል ትክክለኛ አባቷ ያ ማለት የመጀመሪያ ፍቅረኛዋ ውጪ እንዳለ ነው የምታውቀው እንጂ የት እንዳለ ምንም የምታውቀው ነገር የለምና አሁን ላይ በተለይ በእስከንድር በኩል የቀድሞ ባለቤቴን ወይ ደግሞ የልጄን አባት አገኛለሁ በሚለው ከነሱ ጋር አንድ ላይ ሆና ዘካሪያስን መፈለጓ አይቀርም ማለት ነው። ያ ሆነ ማለት ደግሞ የሁለቱ ቤተሰብ ቅሩኝነት እየጠነከረ ስለሚሄድ ኩኩሻ ከወዲሁ ወደፊት በዚህ ጉዳይ ትልቅ ዋጋ ከምትከፍልበት ይሄንን ነገር ቶሎ ብላ ብትናገር ይሻላታል ማለት ነው። ሌላው ነገር ደግሞ አሁን ካሉት ሰዎች ሁሉ ለማርዳ የምትቀርባት እሷ ነበረች። አሁን ላይ እዝራ ዛጋ እያደረገ ያለው ማርዳ ወደ ውጭ ሄዳ ሕክምናዋን እንድታገኝ ወደ ቀድሞ ጤናዋ እንድትመለስ አብሯት የሚሄድ ሰው ሲያስፈልግ ኩኩሻ እዚህ ጋር እኔ አይመቸኝም አልሄድም የሚለውን ነገር መናገሯ ሌላኛው
ስህተቷ ነው ማለት ነው። ያ ማለት ማርዳ ማለት የቀድሞ የሷ የፍቅረኛዋ እህት ነችና እሷም የምታውቀው ኩኩሻን ነው አሁን ላይ አጠገቧ ወይ ደግሞ በዙሪያዋ ካሉት ሰዎች የምትቀርባት ወይ ደግሞ እንደ የራሴ ሰው ናት ብላ የምታስበው ኩኩሻ ነበርና ኩኩሻ ደግሞ አሁን ላይ በወሳኝ ሰዓት ከማርዳ ጋር አልሄድም ማለቷ ሌላኛው ስህተቷ ነው ማለት ነው። በእርግጥ እሷ እዚህ ጋር እየተካሄደ ያለውን ነገር እንዳይበላሽ በሚል ነው እዛ ጋር እዝራን እኔ ከማርዳ ጋር አልሄድም ሌላ ሰው ይዘጋጅ የሚለውን ነገር የተናገረችው ማለት ነው። ግን ደግሞ ሀና ይሄንን ነገር ታውቃለች። የፍቅረኛዋ እህት ታማባት እንደዚህ በሚለው ከዚህም በፊት ዘነቡ ገንዘብ ስትቀበላት ነበርና አሁን ላይ የቀድሞ የፍቅረኛ እህት ወደ ውጭ ሄዳ ልትታከም ነው ከሷ ጋር እሄዳለሁ የሚለውን ነገር ለሀና ብትነግራት ሀና አቲጂ የሚለውን ነገር አታነሳባትም ማለት ነው። ግን ደግሞ እዚህ ጋር ምናልባትም አይታወቅም አሁን ላይ ኩኩሻ ወደነ ዘነቡና ወደነ አጸደ ሀሳብ እየመጣች ነው የሚለውን ጥያቄ እንድናነሳ ያደርገናል ማለት ነው። ያንን ነገር አደረገች ማለት ደግሞ ቅድም እንዳነሳ ነው እሷም እጣ ፋንታዋ እስር ቤት ይሆናል ማለት ነው። ሌላው ነገር ደግሞ አሁን ላይ አጸደ እያሰበች ያለችው ነገር ነው ማለት ነው። አጸደ በፊት ላይ ሜርሲ መጀመሪያ እሷን ተጣላቻት፣ ከዛን ደግሞ ተመልሳ ከሷ ጋር ድራማ እየሰራች መስሏታልና አሁን ደግሞ ሜርሲ እያሾፈችባት እንደሆነ ስትገነዘብ ነው ዘነቡ ከዚህም በፊት የሰጠቻትን ወርቅ ሽጣ እነ ሜርሲንና እነ እስከንድርን መበቀል እንደምትፈልግ ወይ ደግሞ እነሱን ማጥፋት እንደምትፈልግ ዛሬ ላይ ስታወራ የነበረው ማለት ነው። ምናልባትም ወርቁን ትሸጠዋለች፣ በዛ ገንዘብ ደግሞ ሌሎች ሰዎችን ቀጥራ ያ ቤተሰብ ውስጥ ገብቶ እነሱን እንዲያጠፏቸው ወይ ደግሞ የሆነ ነገር እንዲያደርጓቸውም አስባ ይሆናል ማለት ነው። እዚህ ጋር ደግሞ ዘነቡ እያደረገች ያለችው ነገር ተጋለጠ ማለት ምናልባትም እሷም ያንን ነገር ከማድረጓ በፊት የዘነቡ ተባባሪ ነሽ በሚለው ከዘነቡ ጋር እስር ቤት ልገባ ትችላለች ማለት ነው። ግን ደግሞ ያ ነገር ከመሆኑ በፊት ምናልባትም አይታወቅም አሁን ላይ በጣም ተናዳለች፣ ተስፋ ቆርጣለችና ያንን ወርቆችን ሽጣ እነ እስከንድርን ባታገኝ ራሱ ሜርሲን ትጎዳታለች ብለን እናስባለን ማለት ነው።